ሰላም ጤና ይስጥልን የተወደዳችሁ የኢቫንጀሊካል ፕሮግራም ተከታታዮቻችን የዕለቱን ዜና የምናደርስበት ሰዓት ላይ ደርሰናል። ከዜናዎቹ ጋር ዮናታን ዳዊት ከእናንተ ጋር ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢቫንጀሊካል ቴሌቪዥን በጋራ ባለቤትነት እንዲደራጅ ተወሰነ። የኢቫንጀሊካል ቴሌቪዥን በጋራ ባለቤትነት እንዲደራጅ ተወሰነ። አማኑኤል ለቢሶ ተጨማሪ አለው። ናቸዋለሁ። እግዚአብሔር ያክብርልን። ይህ ዛሬ የምንሰበሰበው ስብሰባ በኢትዮጵያ የወንጌል አማኞች ታሪካዊ ስብሰባ ነው ብዬ እኔ ማለት እችላለሁ። የኢቫንጀሊካል ቴሌቪዥን በጋራ ባለቤትነት እንዲደራጅ ተወሰነ። የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ቦርድ ግንቦት 27 2018 ዓ.ም ባካሄደው መደበኛ ስብሰባ የኢቫንጀሊካል ቴሌቪዥን በጋራ ባለቤትነት እንዲዋቀርና እንደ አዲስ እንዲደራጅ ውሳኔ አሳልፈዋል። በውሳኔው መሰረት ካውንስሉ በቴሌቪዥን ጣቢያው ላይ የነበረውን ሙሉ መብት ፈቃደኛ ለሆኑ ቤተ እምነቶች በማጋራት ራሱም እንደ አንድ ባለድርሻ ሆኖ በጋራ ለመስራት ተስማምተዋል። ካውንስሉን ጨምሮ ቤተ እምነቶች መሪዎች በተገኙበት ይፋዊ ስብሰባ የተካሄደ ሲሆን ሚዲያውን በይፋ መልሶ ለማደራጀት የሚሰራም የአደራጅ ኮሚቴ ተሰይመዋል። በዕለቱ ስብሰባውን የመሩት የካውንስሉ ሚዲያና ሕዝብ ግንኙነት ኃላፊ አቶ ተስፋዬ ካሳሁን የቴሌቪዥን ጣቢያው በአሁኑ ወቅት የሚገኝበትን ተቋማዊ ቁመናና የሚዲያ ይዘት አስመልክቶ ለቤተ እምነት መሪዎቹ ሰፊ ማብራሪያ ሰጥተዋል። ካውንስሉ እንደገና ተቀብሎ ማስተዳደር ከጀመረ ጀምሮ የተለያዩ ፕሮግራሞችን ወደ ህዝብ እያደረሰ ቆይቷል። ከነዚህ መካከል ኢንፎርማቲቭ ኮንቴንት አለው። ምናልባት የወንጌል አማኞችን በተመለከተ እንደዚሁም በዛ ዙሪያ የሚከናወኑ ክንውኖችን በተመለከተ ብቸኛ ነው ማለት ይቻላል። በየቀኑ ዜና በማቅረብ በየቀኑ ሳይውል ሳያድር ዜና በማቅረብ የኢቫንጀሊካል ቴሌቪዥን ብቸኛ ጣቢያ ነው ማለት ይቻላል። በመድረኩ ላይ የተገኙት የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ የውሳኔውን አስፈላጊነት ሲያስረዱ ኢቫንጀሊካል ቴሌቪዥንን የካውንስሉን ብቸኛ ንብረት ማድረግ ለካውንስሉም ሆነ ለቤተ እምነቱ የሚጠቅም አይደለም፣ ይልቁኑ በጋራ ሆነን ካስተዳደርነውና ካዘመንነው ለትውልድ የሚሻገር ጠንካራ ሚዲያ ማድረግ እንችላለን ብለዋል። ከሚዲያ ጋር በተገናኘ በተለይም የኢቫንጀሊካል ቴሌቪዥን ከስሙም ተነስቶ በወንጌላውያን አብያተ ክርስቲያናት ዘንድ ረጅም ታሪክ ካላቸው ቤተ እምነቶች ጋራ በጋራ እንዴት መስራት አለብን የሚል የረጅም ጊዜ ምክር ነበረን በተቋሙ እና ካውንስሉ ለራሱ ጽሕፈት ቤት ብቻ ቢያደርገው ከኢቫንጀሊካልን ተደራሽ ከማድረግ አንጻር የሚፈለገውን ውጤት ማምጣት አንችልም። ስለዚህ የኢቫንጀሊካልን ሚዲያ በጋራ ብናስተዳድር ብንመካከርበትም ሀሳቦችንም ደግሞ ብንለዋወጥ የትኛው መንገድ የተሻለ ነው ብለን ብናወራ የሚል ነው። በምስረታውና በውይይቱ ላይ የታደሙት የቤተ እምነት መሪዎችም የተፈጠረውን አዲስ እድል በበጎነት እንደሚቀበሉትና የተሰማቸውን ከፍተኛ ደስታ ገልጸዋል። እንግዲህ በመጀመሪያ ደረጃ የሚዲያን አስፈላጊነት በማውራት ጊዜ የምናባክንበት ሁኔታ ውስጥ አይደለንም አሁን ያለነው። በሌላ በኩል በሚዲያ ውስጥ ጥሩም ክፉም የምንላቸው አሉ። ክፉን መኮነን አንድ ነገር ነው። ክፉን መኮነን ብቻ ግን በቂ አይደለም። ክፉን ከመኮነን ባሻገር ክፉን በመኮነን ስለማናጠፋው መልካምንና እውነተኛ የሆነውን ነገር ማንጸባረቅ ግዴታና አስፈላጊ እንደሆነ ነው ማምነው። ያው በሚዲያ ነው ሁሉ ነገራችን። የምንፈርስም የምንሰራም በሚዲያ ነው። አሁን እየፈረስንም እየተሰራንም ያለ ነው። ስለዚህ የሚዲያ ጥንካሬያችን የተቋማችንን ብርቱ ጥንካሬ የሚያሳይ ስለሆነ ይሄ ሚዲያ መኖሩ በጣም ጥሩ ነው የሚለውን እኔም አብሬ ጋራለሁ። አመሰግናለሁ። እኔም በጣም ደስ ብሎኛል እንደዚህ መልኩ እንድንነጋገር እግዚአብሔር እድሉን ስለሰጠን። በመጨረሻም በካውንስሉ የሚዲያና ሕዝብ ግንኙነት ክፍል ተረቆ የቀረበው የኢቫንጀሊካል ሚዲያ መተዳደሪያ ደንብ ለጉባኤው ተነቦ ሰፊ ውይይት ተደርጎበታል። አስፈላጊውን ማሻሻያ ከተደረገበት በኋላም በቀጣይ የሚጨመሩ ቤተ እምነቶች ተካተው የመግባቢያ ሰነድ እንዲፈረም ስምምነት ላይ ተደርሷል። ይህንን የተጀመረውን ታሪካዊ ተግባር ከግብ ለማድረስ የተመረጡት አደራጅ ኮሚቴ አመራሮች ፓስተር ታምራት ታሪኩ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ሰብሳቢ፣ ፓስተር ደሳለኝ አበበ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ምክትል ሰብሳቢ፣ አቶ ተስፋዬ ካሳሁን የካውንስሉ የሚዲያና ሕዝብ ግንኙነት ዘርፍ ኃላፊ ጸሐፊ ሆነው ተመርጠዋል።
ፔትራ ሚሽን ግሎባል ሆሊስቲክ ኢቫንጀሊዝም ሚኒስትሪ የቤተ ክርስቲያን ተሐድሶን አስመልክቶ ከአብያተ ክርስቲያናት ተወካዮች ጋር ውይይት አደረገ። አና ንጉሴ ተጨማሪ አለው። ሰላም የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ በዛሬው ዕለት እንግዲህ ግንቦት 29 ቀን 2016 ዓ.ም የፔትራ ሚሽን ግሎባል ሆሊስቲክ ኢቫንጀሊዝም ሚኒስትሪ የቤተ ክርስቲያን ተሐድሶን በሚመለከት ከዚህ በፊት በራሳቸው በጉዳዩ ላይ ሲሰሩ ከቆዩ ከአብያተ ክርስቲያናት ካውንስልና ህብረት ጋር የውይይት መድረክ የሚያካሂድ ነው የሚኖረው። ይህ ደግሞ በረዛ ከስፍራ ሆነን የምናስቃኛቸው እንደሚከተል ላቃል ይሆናል። ቆዩ። የፔትራ ሚሽን ግሎባል ሆሊስቲክ ኢቫንጀሊዝም ሚኒስትሪ የቤተ ክርስቲያን ተሐድሶን በሚመለከት ከዚህ በፊት በራሳቸው በጉዳዩ ላይ ሲሰሩ ከቆየ ከአብያተ ክርስቲያናት ካውንስልና ህብረት እንዲሁም ሚኒስትሪዎችና ሸክሙ ካላቸው አካላት ጋር የውይይት መድረክ ግንቦት 29 ቀን 2018 ዓ.ም በኢትዮጵያ ድህረ ምረቃ ኮሌጅ ኤገስት አካሄደ። በውይይት መርሃ ግብሩ ላይም የፔትራ ሚሽን ግሎባል ሆሊስቲክ ኢቫንጀሊዝም ሚኒስትሪ ዋና ዳይሬክተር መጋቢ ኤልያስ አበበ ከአብያተ ክርስቲያናት ህብረት ሚኒስትሪዎችና ከሚኒስትሪ ተወካዮችና ሸክሙ ያላቸው አካላት ተገኝተዋል። መርሃ ግብሩን በጸሎት ፓስተር ቢንያም ጥላውን በመክፈት የእግዚአብሔርንም ቃል ከሰቆቃው ኤርሚያስ ምዕራፍ 5 ቁጥር 21 ዘመናችን እንደ ቀድሞ አዲስ በሚል መሪ ሐሳብ የእግዚአብሔርን ቃል አካፍሏል። ዘማሪ ገዛሄ ሙሴ በዝማሬ አገልግሏል። የፔትራ ሚሽን ዋና ዳይሬክተር መጋቢ ኤልያስ አበበ የፔትራ ሚሽን የወንጌል አገልግሎት የታላቁን የኋለኛውን መከር የወንጌል አገልግሎትና የቤተክርስቲያንን ተሐድሶ ራዕይ ይዞ የተነሳ መንፈሳዊ ተቋም መሆኑን ያነሱት መጋቢ ኤልያስ አበበ አሁን ቤተክርስቲያን ያለችበት ሁኔታ ጤናማ አይደለም ከሚሉ ጎራ በመሆን የተሐድሶ እንቅስቃሴ እንዲመጣ ከሚሰሩ አካላት ጋር በቅንጅት እየሰሩ እንደሆነ ገልጸዋል። መርሃ ግብሩ ላይ የጥናታዊ ጽሑፍ የመነሻ ሐሳብ ያቀረቡት መጋቢ ተስፋዬ ቃሚሶ በመመለስ መታደስ በሚል ርዕስ ገለጻ አቅርበዋል። መጋቢ ተስፋዬ በገለጻቸውም የቤተ ክርስቲያን አመራር ጉድለት፣ የሥነ ምግባር ጉድለት በሚል ሐሳብ ሰፋ ያለ ማብራሪያ ሰጥተዋል። በመቀጠልም መምህር ሰለሞን የቤተ ክርስቲያን ተሐድሶ አስፈላጊነት በሚል ርዕስ ገለጻ ያቀረቡ ሲሆን ተሐድሶን ስናስብ በዛሬና በነገ መነጽር ማየት አስፈላጊ ስለመሆኑና ጥያቄ መጠየቅ እንዳለበት አንስተዋል። አክለውም የት ነው የወደቅነው፣ ምላሻችን ምን መሆን አለበት ለሚሉ ጥያቄዎች ሁለት ስትራቴጂያዊ ስልቶችን አቅርበዋል። እነዚህም ስትራቴጂያዊ ስልቶች ወንጌላዊ ማንነት መገንባትና ከተልእኮ አንጻር ማህበረሰብ መገንባት እንደሚያስፈልግ ገልጸዋል። በመጨረሻም ለውይይቱ መነሻ የሚሆን ጥያቄዎች ቀርበው በተለይም የኢትዮጵያ የወንጌል አማኞች ቤተክርስቲያን ያለችበት ወቅታዊ ሁኔታ ምን ይመስላል? አሁን ቤተክርስቲያን ለምትገኝበት መንፈሳዊ ችግር መንስኤው ምንድነው? እውነተኛ ተሐድሶ በቤተክርስቲያን እንዲመጣ ከእኔ ከሌሎች ምን ይጠበቃል? እንዲሁም የሚጠበቀው እርምጃ በጊዜ ካልተወሰደ ምን ሊያስከትል ይችላል? በሚል የውይይት ጥያቄዎች ቀርበው ተወያዮቹም ለገለጻ አቅራቢዎች ጥያቄ አንስተው ለጥያቄዎቹም ፓስተር ተስፋዬ ቃሚሶና መምህር ሰለሞን ለጥያቄዎቹ ምላሽ ሰጥተው መርሃ ግብሩ በጸሎት ተጠናቋል። ከዚህ ውይይት በኋላ እንግዲህ እኛ በግላችን አሁን ከምናደርገው በየጊዜው ስለ ተሐድሶ እንጸልያለን፣ ስለ ተሐድሶ ትምህርቶችን እንሰጣለን። ይሄን እያደረግን ያለን ይሄን የሚያደርጉም ነበሩ ከኛ ጋራ በጋራ ተሰብስበው ያሉ በየራሳቸው ይሄን ሩጫ የሚሮጡ ናቸው። አሁን ግን ከዚህ ያለፈ ከዚህ የተሻገረ ወደ ተሐድሶ ደግሞ ንቅናቄ ውስጥ የሚገባበት መሰረት የጣልበት ጊዜ ነው ብለን ነው የምናምነውና ስለዚህ ተሐድሶን ሊያመጣ የሚችል እንቅስቃሴ ውስጥ እንደ ተቋም የፔትራ ሚሽን ሌሎችም ተቋማት አብያተ ክርስቲያናት የወንጌል አብያተ ክርስቲያናት በሙሉ ወንጌል አማኞች በሙሉ ወደዚህ እንቅስቃሴ እንዲገቡ ሂደቶች ይቀጥላሉ ብለን ተስፋ እናደርጋለን። በመጨረሻ የሚያስተላልፉት መልእክት ካለ ሀሳብ? በመጨረሻ እንግዲህ ልለው የምወደው ነገር ቢኖር የእግዚአብሔር ቃል እንደሚለው የእግዚአብሔር የክርስቶስ ቤተክርስቲያን በማቴዎስ ወንጌል ምዕራፍ 16 ቁጥር 18 እንደምንመለከታት ክርስቶስ የተናገረላት በዚህችም ዓለት ላይ ቤተክርስቲያኔን እመሰርታለሁ የገሃነም ደጆችም አይችሏትም ያላት ናት። በሌላ መልኩ ደግሞ የዚህ ቤተክርስቲያን ውጤት የሆኑ ክርስቲያኖች ደግሞ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደተመለከት ነው በዛ ክፍል ላይ እንደተገለጠው እናንተን ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላልና ይሄ ኢሜጅ እንደገና መምጣት አለበት። ወደዚህ ማንነት እንደገና መመለስ አለብን። ወይ ይሄን ማንነታችንን ልናገኘው ይገባል። አማኞች በሙሉ በክርስቶስ በማመን ዳን በሙሉ እንደገና ደግሞ የአብያተ ክርስቲያናት የአጥቢያዎችና የቤተ እምነት መሪዎች በሙሉ ይህን ጉዳይ በጣም ኮንሰርን ሆነን ይህንን እኛነታችን ላይ እስክናይ ድረስ መስራት አለብን። ለዚህ ደግሞ ቀኝ እጃችሁን ስጡን፣ ተባበሩን የሚል መልእክት ማስተላለፍ ፈልጋለሁ። ሁለት መልእክቶች ነው ያሉኝ። አንደኛውና ዋናው መልእክት ለቤተ ክርስቲያን አገልጋዮችና መሪዎች ነው። እኔ ስሜን ሳልናገር ነው ያለፍኩት። ቅድም ምናልባት ከዛ መጀመር ነበረብኝ። ተስፋዬ ነኝ የሚባለው በመጋቢነቱ ማገለግለው በሙሉ ወንጌል ቤተክርስቲያን ውስጥ ረጅም ጊዜ እያገለገልኩ ነው ያለሁት። በተጓዳኝ የመሪዎቹ ማሰልጠኛ ተቋም አለና እሱ ላይ እየሰራሁ ነው።
ስለዚህ ለመሪዎች ያለኝ መልእክት ቆም እንበል። ብዙ ማዕበል አለ፣ ብዙ ምልክቶች አሉ። ቆም እንበልና ወደ እግዚአብሔር ቃል ተመልሰን የት ነው ያለሁት የሚለው ነገር የግል ህይወታችን ብናይ የምንመራውን ተቋም እንደዚሁ ብንፈትሽና ወደ እግዚአብሔር ቃል ተመልሰን ለመንጋው ምሳሌ እንሆን የሚል ነው። ለመንጋው ደግሞ ያለኝ ወይም ለቅዱሳን ያለኝ መልእክት ህይወታችን በእግዚአብሔር ቃል ላይ ተመሰረተ ይሁን። ሌሎች ነገሮች ተጨማሪ ይሁኑ። መሰረታችን ቃሉ ይሁን። ቃሉን በግላችን የምናነብ በቃሉ ላይ የተመሰረተ አቋም ያለን እንሆን። ቃሉን እናንብብ የሚለው ነገር ማስመር ይፈልጋለሁ። አመሰግናለሁ። እንግዲህ ዛሬ ተሐድሶን አስመልክቶ ተሐድሶና ተልእኮ አመራር፣ የቤተክርስቲያን አመራር እንዲሁም ደግሞ ተሐድሶና ስነ ምግባርን አስመልክቶ የኢትዮጵያ ቤተክርስቲያን የት ነው ያለነው የሚለውን ዘርፈ ብዙ ነገሮች ተነስተዋል። ችግሮች እንዳሉብን የሚያበረታቱ ነገሮችም እንዳሉ፣ ተሐድሶ ግን በዋናነት ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ሁሉ አስፈላጊ እንደሆነ፣ ምክንያቱም ተሐድሶን እንግዲህ የምናስበው ያው መነሻችን ወይም ቱንቢያችን መለኪያችን የእግዚአብሔር ቃል ነው። ከእግዚአብሔር ቃል አንጻር የት ነው ያለ ነው? አመራራችን በእግዚአብሔር ቃል የተቃኘ ነው ወይ? ስነ ምግባራችን፣ የደቀ መዝሙርነት ህይወታችን፣ ተልእኮን ቤተክርስቲያን የምትፈጽመው ከእግዚአብሔር ቃል አንጻር ልክ ነን ወይ የሚለውን የማየት ነገር ነው። ብዙ ነጥቦች ተነስተዋል። ደግሞ አቅራቢዎችም በጣም ጥሩ ነገር አቅርበውልናል በዚህ ዙሪያ። እንግዲህ ላስተላለፍ የምፈልገው መልእክት እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት እንግዲህ ወደ ተልእኮም ለመመለስ ተልእኮንም በአግባቡ ለመያዝ ትክክለኛ መጽሐፍ ቅዱሳዊ አመራርም እንዲኖረን እንዲሁም ደግሞ ስነ ምግባራችን መጽሐፍ ቅዱስ ተኮር እንዲሆን መመለስ ያለብን በአስተምሮ ጉዳይ መጽሐፍ ቅዱስ መሰረት ያለው አስተምሮች፣ መሰረታዊ አስተምሮች በእነዚህ ዙሪያ የጠራ ራዕይ ሲኖረን፣ በተለይ ደግሞ መሪዎች በዚህ ጉዳይ ላይ ኃላፊነቱን ሊወስዱ ይገባል። እያንዳንዱ የአጥቢያ ቤተክርስቲያን መሪዎች፣ የቤተ እምነት መሪዎች፣ የሚኒስትሪ መሪዎች በዚህ ጉዳይ ላይ ትኩረት አድርገው ከሰሩ አይ ቲንክ ህዝቡ ጋር ለውጥ ይመጣል ብዬ ነው የማስበው። ሌላው ግን መናገር የምፈልገው እንደ ኢትዮጵያ ወንጌል አማኞች አብያተ ክርስቲያናት እግዚአብሔር ወደ ትልቅ ምዕራፍ አሸጋግሮናል። በቁጥር መብዛታችን እግዚአብሔር ለኢትዮጵያ ቤተክርስቲያን የሰጠው ፌቨር በብዙ አንጻር፣ እንደገና ደግሞ ኢትዮጵያ ሌሎችንም የአፍሪካ ሀገሮችን እንደ የስበት ማዕከል ሆና በሁሉ አንጻር በመንፈሳዊውም፣ በሶሻሉም፣ በኢኮኖሚውም በሁሉም የመሪነት ነገር ይዛ እንድትቀጥል ትልቅ ኃላፊነት ስላለብን እግዚአብሔር በሚጠይቀን ልክ መጽሐፍ ቅዱስ በሚጠይቀን ልክ ራሳችንን እየመረመርን ከሳትንበት ተመልሰን በትክክለኛ አቋም ላይ ሆነን እግዚአብሔር የለውጥ ሐዋርያዎች ቢያደርገን ትልቅ ስራ ይሰራለው። እንደ ፕሮጀክት ዜሮ አንድ ማሳሰብ የምፈልገው የእግዚአብሔር የልቡ ትርታ ልጁንም ወደዚህ ምድር የላከበት በወንጌል ያልተደረሱ በጨለማ ያሉ ህዝቦች እንዲደረሱ ነውና እኔ በዚህ ፕሮጀክት ለሚቀጥለው 5 ዓመታት በካውንስሉ አማካይነት ለአብያተ ክርስቲያናት ሁሉ የመጣ ትልቅ ናሽናል ሙቭመንት ነውና ያንን ተልእኮ ስንፈጽም ተሐድሶ አመራራችን ይታደሳል፣ እኛ በግል እንታደሳለን፣ እንደ ሀገርም ጭምር አቅጣጫ እንይዛለን እላለሁ። አመሰግናለሁ። እንግዲህ መርሃ ግብሩ የተመለከታችሁትን ይመስል ነበረ። ዛሬ በአጠቃላይ የነበረው መርሃ ግብር ዘማሪው፣ ጸሎቱ፣ ስብከተ ወንጌሉ፣ የቀረቡ ገለጻዎች በአጠቃላይ ብሎ ታድሶ የተሰኙ ነበሩ። ዘማሪ ገዛኸኝ ሙሴ ኢካቦድ አይሁን ጌታ ሆይ ኢካቦድ አይሁን በቤት ኢካቦድ አይሁን በርስት ላይ ጌታ ሆይ ታገኘን ምሕረት ሲል የጸሎትን ዝማሬ ዘምረዋል ማለት ነው። እንግዲህ በመቀጠልም ደግሞ ስብከተ ወንጌሉን ያቀረቡት ሰባኪ እንግዲህ አቤቱ መልሰን እኛም ወደ አንተ እንመለሳለን፣ ዘመናችን እንደቀድሞ ደስ በሚል ሀሳብ እግዚአብሔርን ቃል አካፍለዋል። በአጠቃላይ ለበሩት ገለጻዎች በሙሉ ታድሶ ለቤተ ክርስቲያን እንደሚያስፈልግ በስሙ ተመላክቷል ማለት ነው። በአጠቃላይ ከመረጃዎቹ ጋር ጥቅማ ትጋት ወይ ካለመጡት አላ አዲስ አበባ ኢትዮጵያ። የተወደዳችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ዮናታን ዳዊት ነበርኩኝ። እነዚህ መረጃዎች ያዘጋጁላችሁ ባልደረቦቼ ተስፋዬ ካሳሁን፣ አና ንጉሴ፣ አማኑኤል ደቢሶ በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።